ውይ ጥሎብኝ ድንጋይ አልወድም። አማቺ አበሳሰሉን ካሳየሽኝ ግን ምን አልባለሁ። ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ። እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እንድትከታተሉ በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ወይዘሮ ዝናሽ ራሷ በጫረችው ሰዓት ራሷ እየተቃጠለች እንደሆነ ተረድተንበታል። እንግዲህ እሷ ከቀን ወደ ቀን ከፍተኛ መከራ ውስጥ እየገባች እንደሆነ ተረድተናል ማለት ነው። ውድ ቤተሰቦች ምንድነው እሷ ከአቶ ለይኩን ጋር የዳግምን አባት እየቀበረች ያለችውን ሁኔታ ብቻዋን አስቀርታ አቶ ለይኩንን ብቻ ቪዲዮ ውስጥ እንዲገባ አድርጋ ማድረጓ ከፍተኛ ችግር ውስጥ ራሷን እንደከተተች ይገኛል ማለት ነው። እንግዲህ ሌላኛው ደግሞ ናሆም ደግሞ የዛ ቤት ልጅ አለመሆኑ በራሱ ከፍተኛ ችግር ውስጥ የሚያስገባ ጉዳይ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ይህን ነገር ናሆም ከሰማ ምን ያደርጋል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እንግዲህ አምራን እሷን ከቀን ወደ ቀን አለመፍታቷ በአምራን ላይ እሷ ከፍተኛ ችግር ከፍተኛ የሆነ ነገር በእሷ ላይ እልክ ስለያዛት እሱን ደግሞ ለመበቀል ብላ አምራን ከቀን ወደ ቀን የራሷን ስትራቴጂና የራሷን ሴራ ስታሴር ቆይታ አሁን ላይ ከፍተኛ መረጃዋን አግኝታ እሷን እያስፈራራች እንደሆነች ይገኛል ማለት ነው። ውድ ቤተሰቦች እንግዲህ እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛችኋለን። ሌላኛው ደግሞ አምራን በእሷ ላይ ከቀን ወደ ቀን ከፍተኛ የሆነ እልክ በመጋባቷ ምክንያት ከሷ የሆነ ነገር እየፈለገች ከቀን ወደ ቀን አሁን ላይ ከፍተኛ ምስጢር አግኝታ ቁጭ ብላ እሷን አሁን በጣም እያስለመነቻትና እሷን እያስለማመጣት ትገኛለች ማለት ነው። ውድ ቤተሰቦች እንግዲህ ይሄ ነገር ከቀን ወደ ቀን ወዴት ሊያመራ ይችላል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እንግዲህ አምራን እየጠየቀቻት ያለችው ነገር በቁጥር 1 ምንድነው ከተባለ የአንቺን የአክሲዮን ድርሻሽን ወደ እኔ አዙሪ መልሺ እያለች ትገኛለች ማለት ነው። ውድ ቤተሰቦች በዛም አታቆምም። የአቶ ለይኩንም ድርሻ ወደ እኔ መልሺ እሱም መመለስ አለበት እያለች ትገኛለች ማለት ነው። እንግዲህ እሷ ምን ተማምና ነው ከተባለ ቪዲዮ የዳግምን አባት ሲቀብሩ የነበረው ቪዲዮ ሙሉ መረጃ ከቴዲ ተቀብላለች ማለት ነው። ውድ ቤተሰቦች እንግዲህ እነሱ እስር ቤት ከመግባታቸው ይሄ አማራጭ ቢጠቀሙ እነሱን ያዋጣል ብዬ አስባለሁ። ውድ ቤተሰቦች እንግዲህ እሱ ብቻ አይደለም ዳግም ደግሞ እነሱን በህግ ያስጠይቃቸዋል ወይንም የአባቱን ፋንታ የሆነ ነገር አድርጎ ሊበቀልላቸው ይችላል ብዬ አስባለሁ። ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዳግም ይተዋቸዋል ወይስ አይተዋቸውም? ይህን የአባቱን ገዳዮች እነሱ መሆናቸውን ካወቀ በኋላ ምን ያደርጋል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደኔ ይሄ ድራማ እጅግ በጣም ከፍተኛ ደረጃ እንደደረሰ ለኔ ይሰማኛል። እኔ በጣም በጉጉት የሚጠብቀው ድራማ ይሄ ነው ማለት ነው። ቤተሰቦቼ እንግዲህ ሌላኛው ደግሞ ምንድነው አምራን ይሄን ሁሉም ነገር ካገኘች በኋላ ናሆምን መፈጠሩ እንደማትፈልገው ግልጽ ነው ማለት ነው። ቤተሰቦች እንግዲህ የአምራን ፍላጎት ብር ነውና እሷ ደግሞ ሴጣን ነች። እሷን ሴጣን ለመሆን የሚፈልግ ሰው ካለ እሷን መምሰል በቂ ነው ማለት ነው። ቤተሰቦች እንግዲህ በስተመጨረሻ አምራን አሁን ጀግና ይህ ስሜት የተሰማት ነው ማለት ነው። ቤተሰቦች ቀጣዩ ክፍል ምን እንደሚሆን እኔ በጣም ጓጉቻለሁ ማለት ነው። አምራን እውነትም ይሄን የአክሲዮን ድርሻ ትቀበላለች ወይስ እንደ አፏ ዝም ብላ ትቀራለች ብላችሁ ታስባላችሁ? ወይንም ለወይዘሮ ዝናሽ ሌላ መፍትሄ አላት ብላችሁ ታስባላችሁ?
እስቲ መፍትሄዋ ምን እንደሆነ እስቲ ሀሳባችሁን ውድ ቤተሰቦቼ እስኪ ኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ምንድነው ከተባለ ናሆም እዛ ገጠር በሄደበት ከቀን ወደ ቀን ከፍተኛ ችግር ውስጥ የገባ መሆኑ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እዛ ወንድ አጥር የተባለው ግለሰብ ከኑሃምን የድሮ ፍቅረኛዋ የነበረው ሰውዬ ኑሃምን ከቀን ወደ ቀን ሲከታተል ከኑሃሚን ዙሪያ ያለው ደግሞ ናሆም ስለሆነ በእሱ ላይ አጸፋዊ ምላሽ አድርሶበታል ማለት ነው። ውድ ቤተሰቦቼ በዛም አላበቃም። ሌላኛው ደግሞ እሷን ደግሞ ለመጥለፍ ሲያስብ ሲያቅድ ነበረና አሁን ሀሳቡን አሳክቶ እሷን ጠልፎ እንደወሰደና በአንድ ክፍል ውስጥ እሷን ቀርቅሮ የራሱን ፍላጎቱን ሊፈጽም ብሎ ሲያስብ ደግሞ ኑሃምን ደግሞ በልጥነችና እሱን በሌላ መንገድ እያስቀየሰችው እንደሆነ ደርሰንበታል ማለት ነው። ውድ ቤተሰቦች እንግዲህ ይህ ተግባር ምን ይዞ ይመጣል ብላችሁ ታስባላችሁ? አያቷም እንግዲህ የኑሃምን አያትም እንግዲህ አልተኛችም፣ ቁጭ አላለችም። ከቀን ወደ ቀን መፍትሄ እየፈለገች ትገኛለች። ውድ ቤተሰቦች እንግዲህ በስተመጨረሻም ይሄ ነገር መፍትሄው ምንድነው ብላችሁ ታስባላችሁ? ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ገጠር አካባቢ እንደዚህ አይነት ተግባር ልክ ነው? አዎ አሁንም ይሄ ነገር መፍትሄ አላገኘም። ጠለፋ የሚባለው ነገር አሁንም አለና ይሄ ነገር ጠልፎ ያስቀራል ብላችሁ ታስባላችሁ ወይስ ይለቃል ብላችሁ ታስባላችሁ? ከዛ በኋላስ ናሆም ደግሞ ከእሷ ፍቅር እየያዘ እንደሆነ ግልጽ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ከቀን ወደ ቀን በኑሃምን ፍቅር ክንፍ ያለ የሚገኘው ናሆም እንዴት ነው ብላችሁ ታስባላችሁ? ዳግምም ደግሞ ለእሷ ጥሩ ስሜት እንዳለ እሱ እንደነገረው ከሆነ በጣም ይወዳታል ዳግም እና ዳግምም ይወዳታል። ናሆምም አሁን ላይ ለእሷ ቀልቡን ልቡን እየሰጠ ነው እና ኑሃምን የምትወደው ናሆምን ነው። ደግሞ ዳግም ደግሞ ኑሃምን ይወዳል። ኑሃምን ግን እሱን አትወደውም። እንግዲህ በስተመጨረሻ ምን ሊሆን ይችላል ብላችሁ ታስባላችሁ? ናሆም እንግዲህ ባለትዳር ነው። ኑሃምን ደግሞ እሱን እንዴት እንደወደደች ግራ ይገባኛል። እንግዲህ በስተመጨረሻ ይሄ ድራማ ምን ይሆናል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እዛ ደግሞ ስራ ብሎ ሄዶ ሌላ ችግር ውስጥ ከቀን ወደ ቀን የገቡ ናቸውና በዛ መሃል ደግሞ ቤተሰቡ የናሆም ቤተሰብ አደጋ ላይ መሆኑ በራሱ ናሆምም እንዳይረጋጋ እያደረገ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ ይሄ ነገር በስተመጨረሻ ምን ይሆናል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በእኔ በኩል የነበረኝ ሀሳብ አስተያየቴ ይሄን ይመስላል። ውድ ቤተሰቦች ቀጣዩ ክፍል እስከሚለቀቅ ይህን ቻናል ሳብስክራይብ አድርጋችሁ ለቻናሌና ለድራማው ያላችሁን አክብሮታችሁን ፍቅራችሁን እንድትገልጹልኝ በአክብሮት ጠይቃችኋለሁኝ። ቻው ቻው፣ ቸር ያገናኘን።